ማለት ምን ማለት ነው? በሰዓት ለዚህ በጠቂኝ ነው እንዴ? ሰኒ የምርሽ ነው እንደምመጣ አታውቂም ነበር እንዴ? ባትኖር ይሄን ነገር አዘጋጅ ይጠብቃታለሁ ወይ ደግሞ ደውዬ አትምጣልልህ? ግን ለምደዋወቅ ወስፈልጋ አንዴ ነገር ያለው እኮ ግን እኮ እሷ ትቷት ሄደው ሰው አይደለሁም እኔ። ቢሆንም ያው ፍርሃት አለባት ለኔ አስባ እኮ ነው። ግን ያሰበችልሽ ቢመስልሽም እየጎዳችሽ ነው። በቃ አሁን አታስጨንቀኝ። በቃ እኮ እንደማጠፊብኝና ቤት እንደማንቀይርብኝ ነገርኛ። እሺ አሁን ለማውራት ጊዜው ነው። ነገ እናወራለን። በቃ እኮ እንደባለፈው እንደማጠፊና ቤት እንደማንቀይር ነገርኛ። ጭራሽ ቤቱም የተቀየረው በአንተ ምክንያት ነው። እንትን እሺቲውን እኮ ረስቼው ጠፍቶብኝ እኮ ነው። እናሱ እያፋለገች ነው። ሰኒና ክብሮን ደስ የሚል ግንኙነት ነበራቸው። ግን ራኬብ አሁን ላይ ፍቅር ለመጀመር አንቺ ገና ልጅ ነሽ በማለቷ አጣብቂኝ ውስጥ ገብታ ነበር። እዚህ መሃል ሰኒ አሁን ላይ ያለንበት ሁኔታ ጥሩ ስላልሆነ ወደ ቤት ሂድ በማለት ሰርፕራይዙን ካዘጋጀች በኋላ እሱንም እንዲሄድ ትገፋፋዋለች። ክብሮምም በጊዜው ፕሮግራም ቢዘጋጅለትም ግን ደግሞ የሰኒ ውሳኔ ትክክል ስላልነበረ እንዴት ከኔ እህቷን አስበለጠች በሚል ሰበብ ጥሎም ወደ ውጭ ሀገር ይሄዳል። በዚህ መሃል ታዲያ ሰኒ የት ሂዶ ነው የጠፋው መጥቶ አያውቅም በማለት ወደ ነኪራ ቤት ማምርታ ነበር። ሰውየው ወደ ውጭ ሀገር ሄዷል ትባላለች። ሰኒም በክብሮን እምነት ስላላት በፍጹም አያደርገውም በማለት ማመን መቀበል አልፈለገችም። በዚህ ሰዓት ነበር ራሷን ስታ እንዳትነሳ ሆነ የወደቀችው። ሰኒም የወንዶች ጥላቻ እንደገና እየባሰባት መጥቶም ነበር። እሱን ለመርሳት ያላደረገችው ነገር የለም። ብቻ ከራሷ ጋር እየተሟገተች ብዙ ጊዜያቶችን ቆይታለች። ሰኒም የኪራ ወንድም ነይ ባይ አስጨናቂ በህይወቷ መጥቶ ድብልቅልቁን እስከሚያወጣው ድረስ ራሷን አጠንክራ ብዙ ጊዜያቶችን እየተራመደች ነበረ። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍ ይበል እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ እያልኩኝ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከሰኒ ቤት ሄዳ የተመለከተችው ነገር ቢሆን ሰኒ ያለ ፍላጎቷ እንዳገባች የተረዳች ትመስላለች። አሁን ላይ ታግታ ከተፈታች በኋላ ሰኒ ጸባያ ሌላ ሆኗል። ስለዚህ አጎኗ ልንሆን ይገባል ትላታለች። ያተን በሐሳቧ ተስማምታለች። እውነትሽን ነው ጓደኛችን ነች። ስለዚህ ከጎኗ ልንሆን ይገባል። አንድ ያስጨነቃት ነገር አለ። ታግታ ከተፈታች በኋላ ድንጉጥ ሆናለች በማለት እሺ ብላ ተቀብላታለች። ክብሮን ወደ ሀገር ውስጥ ከገባ በኋላ ማየት የሚያስደስተው ሰኒን ነበረ። አሁን ላይ መጣሁልሽ እያለ ብቻ ሽርንጉድ እያለ ይገኛል። አሁን ላይ አበባይቱን ምኗንም ገዝቶ ሰኒን ለማየት የጓጓም ይመስላል። ፍቅሬ መጥቼልሻለሁ። ከዚህ በፊት በችኮላ ተነሳስቼ አንቺን ጥየሽ በመሄዴ ጥፋተኛ ነኝ። ግን ደግሞ አሁን ሰላም ተቆየሽኝ እክስሻለሁ በማለት ጉዞ ላይ ይገኛል። ዜና ወሬዋን አብዝታ ትወዳለችና ተከትለው እየሄደች ነው። ብቻ ኮቴዋ እንዳይሰማባት ቀስቀስ እያለች እየተራመደች ከሱ ኋላ እየተከተለች ነው። በዚህ አጋጣሚ ነበር የወደቀችው። ክብሮምም ተመልሶ ካቀፋት በኋላ ምን ሆነሽ ነው እንደዚህ ሆነሽ የወደቅሽው? ምን ልታረጊስ መጣሽ ሲላትም አንዳንድ ወሬዎች እንዳያመልጡ ብዬ ተከትዬ መጥቼ ነው በማለት እውነቱን ታፈርጣለች። እና ቅዱሴ ያለውን ነገር እየተወያዩ ይገኛሉ። አሁን ላይ ወንድም ሂዶ ጥሩ ስሜት ላይሰማው ይችላል። ስለዚህ አንዳንድ ነገሮችን ብናደርግ ይሻላል በማለት እየተመካከሩ ነው። እኔ በድንገት አግብቻለሁ ማለቷ ሁሉም ሰው የተወዛገበም ይመስላል። አሁን በዚህ ሁኔታ ክብሮን ከሰማ ጥሩ ስሜት ስለማይሰማው ደውለን ብንመክረው ይሻላል በማለት እየተወያዩ ይገኛሉ። ሌናም በመውደቋ ወሬዋን ሳታጣራ ወደ ነኪራ ቤት እየተጓዘች ትገኛለች። ነኪራ መንገድ ላይ አግኝተዋት አንቺ ደግሞ ምን ልታረጊ መጣሽ? ምን ሆነሽ ነው በማለትም ጠይቀዋት ነበር። እናም ክብሮን ከቤት ጥሩ ስሜት ተሰምቶት ስላልወጣ ያለውን ነገር ላጣራ ብዬ አሁን ላይ ሄጄ ወድቄ መጣው በማለት ያለውን እውነት ፍርጠት አድርጋ ስነግራቸው እነሱም ሙድ ይዘውባትም ነበር። እሷም ገድፉኝ ያላሳዝናችሁም ገድባችሁ ከቤት ብትወስዱኝ ምን አለበት ብትላቸውም አንቺ ወሬ ልታጣሪ ብለሽ ነው የወደቅሽው፣ ስለዚህ ቀስ ብለሽ ሂጂ በማለት ኪራም ይቆጣታል። ጆከር በአጋጣሚ ብንጋባም ዛሬ ላይ ቀለበትሽን ላደርግልሽ ዝግጁ ሁኛለሁ ይላታል። በእኔ ምክንያት ነው ይህ ሁሉ ጉዳት የደረሰብሽ፣ አፍቅሬሻለሁ፣ ወድጄሻለሁ፣ እናም ከጎንሽ ልሆን ይገባል ማለት ቀለበቱንና አበባውን ከያዘ በኋላ ብዙ ነገሮችንም እያስታወሰ እያወራም ነበረ። ብቻ ሰኒ እንደሚወዳትና እንደሚያፈቅራት ከጎኗም መሆን እንደሚገባው እየተናገረም ነበር። በሩንም ከፍቶ ከገባ በኋላ ሳሎን ላይ ቁጭ ብሎ ሰኒን ሰርፕራይዝም አድርጓታል። ሰኒዬ እዚህ በኋላ አጎንሽ ልሆን ይገባል፣ አወድሻለሁ፣ አፈቅርሻለሁ በማለት ሰኒም እንግዲህ ጓጉታ እየተመለከተችው ነው።
ይህ አጋጣሚ ጥሩ አልነበረምና ክብሮምም አበባውን ይዞና ቀለበቱንም ከውስጥ አድርጎ ወደ ቤት እያንጃበበ ይገኛል። እንግዲህ ጆከርም ቸኩሎ ስለነበር ቤቱንም አልዘጋውም። ክብሮም በሩም ሰርፕራይዝ እንዳደርግሽ የተዘጋጀ ይመስላል፣ በሩም አልተቆለፈም በማለት ሰተት ብሎም ይገባል። እንግዲህ ያኛው ተንበርክኮ አገባሻለሁ አፈቅርሻለሁ ሲልም በድንገት ይኛው ይመጣል። ሰኒም ግራ የሚያጋባ ስሜት ውስጥ ሆነች። አሁን ላይ ማን እንደመጣ በደንብ ማስታወስ ባትችልም በድንጋጭ ውስጥ ሆና ክብሮም በማለት ስላተጠመጠመችበት ጆከር ክፉኛ ተናደደ። እንዴት እስከዛሬ ጠፍቶ ቆይቶ ዛሬ ይመጣል በማለት ተበሳጭቶ ይገኛል። እንዴት ሊጎዳሽ ነው የመጣ በማለት ብዙ ሰበቦችን ደርድሮ ነበር። ሰኒም ክብሮንን ከተጠመጠመች በኋላ ወደ ራሷ ተተመለሰች። ወዲህ እባክህን ተወኝ ወደ ዛራ ቅልኝ በማለት እንዲወጣም ታዘዋለች። እሷም ዘላ ሄዳ ወደ መኝታ ቤቷ ገብታ እንባዋን ልታፈስ ጀመረ። ጆከርና ክብሮምም ሁለቱ ተዋውቀዋል። አንተ ደግሞ ማነህ በመባባል እኔ ክብሮም ባላለው በማለት ብዙ ነገር ቢልም ጆከርም የራሱን ነገር አስተዋወቀ። በኋላ ምን ልትሰራ መጣህም ተባብለዋል። ጆከርም ክብሮምን ከሸኘ በኋላ ወደ ሰኒም ሄዶ ክፈችው ባክሽ፣ እኔ ከጎንሽ ነኝ፣ እንደኔ እንደሌሎች ወንዶች አይደለሁም፣ ስለዚህ የባክሽ ክፈችልኝ በማለትም ይማጸናትም ነበር። ሰኒም ግራ የሚያጋባ ስሜት ውስጥ ስለነበረች ማንንም አልፈልግም፣ ማንንም አላናገርም፣ ሂድልኝ በማለት በጩኸት ታጧጥፈዋለች። እሱም እንግዲህ ግራ በመጋባት ላይ ሆኖ በር ላይ ተቀምጦ እየጠበቃት ክብሮም ሰኒ አታረጊውም በማለት እያበደ ወደ ነኪራ ቤት እያመራም ይገኛል። እንደ ቀውስ እያደረገው ነው። የሆነውና የተፈጠረውን አምኖ መቀበል ከብዶታል። ጽናትንም ሲጮህባትም ነበር። እንዴት እንደዚህ ሊሆን ቻለ? እኔ እኮ የዛኔ የወሰንኩት ውሳኔ ተናድጄ ስለነበር ነው እንጂ ጠልቻት አይደለም በማለት ብቻ አካኪ ዘራፍ እያለ ይገኛል። ጽናትንም አንድ ጥያቄ ጠይቃታል። እኔ አንድ ጥያቄ ብቻ ነው የምጠይቅሽ፣ አሁን ሰኒ አግብታለች ወይስ አላገባችም የሚለውን ጥያቄ መልሽልኝ በማለት ያፋጥጣታል። እሷም ተረጋጋና ልንገር ካለች በኋላ ሁሉ ዘርዘር አርጋ ተነገረችው በኋላ እሱም የሆነውና የተፈጠረውን አምኖ መቀበል አልፈለገም። ተመልካች የዩቲዩብ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ በሌላ ቪዲዮ እስከምንገናኝ መልካም ምሽት ይሆንላችሁ።